ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። አብራችሁን ቆዩ። የዘውዱ ሾው ዜናዎችን በተመለከተ ከደቂቃዎች በፊት ማቅረባችን የሚዘነጋ አይደለም። አሁን ደግሞ ከእናንተ ተመልካች አድማጮቻችን በተደጋጋሚ ጊዜያት እንደምናቀርበው የሀገራችን ተጨባጭ ሁኔታዎች በተመለከተ ባለሙያ እየጋበዝን እንደምንነጋገር ይታወቃልና ዛሬም እንግዳ ይዤላችሁ ያለው እንግዳችን ጋር የምናደርገው ውይይት እንድትከታተሉ አሁንም በማክበር ጋብዛለሁ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉት እየጠየቅን በተጓዳኝም አዳዲስ ተመልካች አድማጮቻችንም ሰብስክራይብ እያደረጋችሁ ወደ ዘውዱ ሾው ሚዲያ ብቅ በሉ፣ ወዳጅ ቤተሰቦቻችን ሆኑ ነው የምንለው። ወደዚህ ዝግጅት በመጡ ቁጥር ትርፍ እንጂ ኪሳራ በፍጹም አይገጥሞትም እንላለን። በእርግጠኝነት የሀገሪቱን ተጨባጭ ሁኔታዎች፣ መረጃዎች በየዕለቱ በየጊዜው ባለሙያዎችን እየጋበዝን የምናደርጋቸው ዝግጅቶች ለእናንተ ጠቀሜታቸው የጎላ ነው። በተጓዳኝም እናንተ ማሳባቶቻችሁን የምሰጡበትም ዝግጅት ነው እና የዘውዱ ሾው ሚዲያ አሁንም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ሁኑ። የዘውዱ ሾው ሚዲያን የምትችሉት በኩል ማገዝ፣ መርዳት፣ ማበረታታትም ይገባል እንላለን። እንግዲህ የዛሬ ወቅታዊ ጉዳዮቻችንን በተመለከተ የምንነጋገረው ዘወትርም ሁልጊዜም እየመጡ ሙያ አስተያየታቸውን በመስጠት በተለይም በዚህ በኢትዮጵያ መከላከያ ኃይል እንደዚሁም በዓለም አቀፍ የሆነው የወታደራዊ ሳይንስን ጉዳይ በተመለከተ ዝርዝር ሀሳቦችን የሚሰጡን፣ ትንታኔ የሚሰጡብን፣ ብዙ እውቀቶችን የሚያስጨብጡን፣ በእውቀታቸውም በሙያቸውም ብዙ ጊዜ ያገለገሉ በተለይም በወታደራዊ ሳይንስ ጉዳይ ላይ መጽሐፍትን የጻፉ ናቸው። የዛሬ እንግዳችን ሁላችሁም ብዙ ጊዜ የምታውቋቸው በዚህ በዘውዱ ሾው ሚዲያም በሌሎችም ላይ እየቀረቡ ትንታኔ የሚሰጡ የወታደራዊ ሳይንስ ጠበብት ናቸው። በሻለቃ ማሞ ለማ ዛሬም እንግዳችን ሆነዋል። በተለይም በቅርቡ እየተስተዋለ የሚገኘውን እስራኤልና አሜሪካ በአንድ ወገን እንደዚሁም ኢራን በሌላ ወገን ሆነው እየተፈጸመ ያለው ጦርነት እጅግ ቀውስ አስከትሏል። ዓለምን እያስደነገጠ ያለበት ጉዳይ አለ። በተለያየ ሀገራትም ላይ ውጊያው ተጽዕኖ የሚያሳድርበት ሁኔታ እንዳለ ይገመታል። ኢትዮጵያስ ላይ ሊያስከትል የሚችለው ነገር ምንድን ነው የሚለው እና በተጓዳኝም ደግሞ የ130ኛው የዓመት የአድዋ ድል በዓል መታሰቢያ በሀገራችን ሲከበር ብልጽግናዎች ፊልድ ማርሻሉን ጨምሮ ብዙዎቹ ለግል ፍላጎትና ጥቅማቸው ወይም ደግሞ ለአብይ አህመድ ካቢኔ መቆያ የሚሆኑ መግለጫዎችን እና ሀሳቦችን ሲሰጡ በተለይም በአዲስ አበባም ጭምር ሳይቀር ዛሬም ፉከራና ሽለላ እየተደመጠ ያለው በመከላከያ ኃይሉ፣ በከተማ ከንቲባዋም፣ በሌሎችም የአሰብ ጉዳይ፣ የወደብ ጉዳይ፣ የቀይ ባህር ጉዳይ ሆኖ ተስተውሏል። በዚህም ላይ ደግሞ ወጣቶቹን ተነሱ፣ ታጠቁ፣ ተዘጋጁ የሚል ቅስቀሳ ሲደረግበት የቆየ ነው። የአድዋ ድል በዓል መታሰቢያ በዓላችን እንዲህ አይነት ውርደት ውስጥ የገባበት ጊዜ ታይቶም ተሰምቶም አይታወቅም የሚል የብዙዎቹ አስተያየትም እየመጣ ያለበት ሁኔታ አለ። እንግዲህ በእነዚህና በሌሎችም ጉዳይ ላይ ከሻለቃ ማሞ ለማ ጋር የምናደርገው ውይይት እንድትከታተሉ እየጋበዝን በቀጥታ ወደ እንግዳችን እንሄዳለን። ከልብ አመሰግናለሁ ሻለቃ። እንደወትረው ሁሉ ዛሬም ለዘውዱ ሾው ሚዲያ ተመልካች አድማጮቻችን በመላው ዓለም እንዲሁም በኢትዮጵያ ለሚገኙ ሀሳቡን ለመስጠት ፈቃደኛ ስለሆኑ ከልብ አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ ዘውዱ፣ እንደምን አለ? እኔም አመሰግናለሁ። እንግዲህ ሻለቃው ብዙ ጊዜ እርስዎን የምንጋብዞት የወታደራዊ ጉዳዮች ሲኖሩ ነው። ዛሬም እንግዲህ የጋበዝኩት በተለይም በዚህ በእስራኤልና አሜሪካ በጋራ ሆነው ኢራን ላይ የከፈቱት ጦርነት ብዙ ጉዳት አስከትሏል። እንደው እስቲ እንዴት አገኙት? ከዛን ጀምር ይህን ጦርነት እንዴት ገመገሙት? አመሰግናለሁ ዘውዱ። ያው እንግዲህ ሁላችንም አይምሮ ሚዲያውም ሶሻል ሚዲያውም ሁሉም እዛው ላይ ነው ያለው እና እንግዲህ እዚህ ዓለም ላይ የሚፈጠር ነገር ሁሉ አይመለከተኝም ማለት አይቻልም። በአንድ ወይ በሌላ መንገድ የሁላችንም ህይወት አፌክት የሚያደርግ ነገር ነው የሚሆነው ጦርነት። ሌላው ቢቀር መንፈሳችን እረፍት ሊያገኝ አይችልም። ጦርነት ካለ ምን ይመጣል የሚለው ስጋት አለ እና
ትልቅ ጉዳይ ነው የተነሳው። ትልቅ ጦርነት ነው የተነሳው። ያው ጦርነት ሁል ጊዜ ሲነሳ መቋጫው አይታወቅም፣ መድረሻው አይታወቅም። እንደው ሰዎች የራሳቸውን ግምትና የራሳቸውን ምኞት ይናገራሉ። አሁንም እንደምንሰማው 5 ሳምንት 2 ሳምንት ይባላል እንጂ መጨረሻው አይታወቅም፣ ድል አድራጊውም አይታወቅም። እና አሁን ኢራን ላይ የተነሳው ጦርነት እዛ ሚድል ኢስት ላይ የሚነሳ ጦርነት በጣም አደገኛ ነው። ከዓለም ኢኮኖሚ ጋር ከዓለም ጸጥታ ጋር በጣም ግንኙነት አለው። በተለይ ከባህር ጉዞ አኳያ የነዳጅም የሎጂስቲክም ጉዞ በባህር ላይ የሚደረግ ብዙ ነገር ስላለ ያንን አፌክት የሚያደርግ ነው የሚሆነው እና እንደው ኢራን ትንሽ ሀገርም አይደለችም። በቆዳ ስፋትም በህዝብ ብዛትም ትልቅ ሀገር ነች። እንግዲህ ወደ 93 ሚሊዮን በላይ ነው የፖፑሌሽናቸው። ግን መንግስታዊ ስርዓታቸው ደግሞ በጣም እንትን ነው፣ ቴዎክራሲ የሚባል ነው። የዲሞክራሲ ተቃራኒው ማለት ነው። እንግዲህ ቴዎክራሲ ድሮ በንጉሱ ዘመን ንጉስ ነበራቸው። እንደኛ ንጉሰ ነገስት ሻህ የሚባለው እንደኛ ሀገር ንጉሰ ነገስት ነበረ። ከዛ በኋላ በ19 እስከ 1979 ዘልቋለኝ፣ በእኛ 71 ማለት ነው ይሄ የሻህ ንጉስ። ከዛ በኋላ ነው እንግዲህ በኢስላሚክ ሪቮሉሽን ይሄ የቴዎክራሲ ወይም በእንትን የሚመራ በሃይማኖት ፖለቲካውንም ሃይማኖትንም የሚመሩት ሃይማኖቶቹ ቄሶቹ ናቸው። የእስላም ቄሶቹ ናቸው የሚመሩት ሀገሩን፣ ፖለቲካው ሃይማኖቱንም እና እነሱ ናቸው ሱፕሪም ሊደር ተብሎ። ይሄ እንግዲህ አሁን የተገደለው ሁለተኛው የኢስላሚክ ሪቮሉሽን ሁለተኛው አያቶላ ነው እና እሱ ራሱ ወደ 36 ዓመት በዚሁ በቴዎክራሲ በአያቶላ እንትን ገዝቷል ማለት ነው ከንጉሰ ነገስቱ በኋላ። እና አብዛኛው እስላም ናቸው። እንደው ለግንዛቤ ሚዲያ ላይ ብዙ ይነገራል። በአማርኛ ስንናገር ለኢትዮጵያኖች ፍጆታ እንዲሆን ነው። እስላም ሀገር ነው። ክርስቲያኖችም አሉ ይባላል፣ ግን በመቶ ሺዎች የሚቆጠሩ ናቸው። በሚሊዮን የሚቆጠሩ ነበሩ፣ ኮንቨርት ሆነዋል ወደ እስላም። እና ሌሎች ሃይማኖቶችም አሉ ያው በእስልምና አካባቢ ያሉ እና ያው ወደ 95% የሚሆነው ደግሞ ከእስላምም ሻይት እስልምና ነው፣ ሱኒ አይደለም። በዓለም ትልቁ የእስልምና ሃይማኖት ሱኒ የሚባለው ነው፣ ይሄኛው ሺያይት ነው። እና እንግዲህ ይሄ ሁለተኛው አያቶላ ነው አሁን የተገደለው ከ36 ዓመት በኋላ። በእርግጥ እነዚህ ይሄ ሀገር በሳንክሽን እንትን ያለ ሀገር ነው። ምክንያቱም ለአሜሪካንን እና ዌስተርንን አገንስት ዌስተርን ናቸው። በተለይ አሜሪካንን እና እስራኤልን በአንደኛ ደረጃ ጠላትነት ፈርጀው በይፋ በተለይ እስራኤል ከምድረ ገጽ መጥፋት አለባት የሚል መርህ ነው የሚያራምዱት። መፈክራቸው እሱ ነው። እና አሁን እንግዲህ በዚህ ጊዜ እስራኤል አሁን የእስራኤል መሪ ሲናገር እንደተሰማው 40 ዓመት የጠበቅነው ነው የሆነልን ነው የሚለው። እና 40 ዓመት ሙሉ ትልቁ ስጋታቸው እቺ ሀገር ነበረች ለእስራኤሎች። በጦር መሳሪያ ከባሊስቲክ ሚሳይል አልፈው በተለይ በብዛት ማስ ፕሮዳክሽን እንትን አላቸው፣ ሲስተም ፈጥረዋል። ከክሩዝ ሚሳይል ወደ ባሊስቲክ ሚሳይል እገልጸዋለሁ። ባሊስቲክ ሚሳይል እና ክሩዝ ሚሳይል ልዩነቱን። እና ይሄ ሚሳይል ያው ታክቲካል ሬንጅ እና ስትራቴጂካል ሬንጅ አለው። እና ግን እስራኤል በቅርብ ርቀት ነው የምትገኘው። ወደ ያው በወፍ በረር ወደ 1000 ኪሎ ሜትር ርቀት ላይ ነው የምትገኘው።
እና እስከ 1400 ድረስ ከ2000 3000 ርቀት ድረስ የሚሄድ ባላስቲክ ሚሳይል ሰርተዋል። እና ትልቁ ስጋታቸው ያው እስራኤል መጥፋት አለባት ስለሚሉ ያጠፉናል ነው። ወደ ኒውክለር ከደረሱ ያጠፉናል ነው። እና ኦልሞስት ኒውክለር እንትን ደረጃ ለመድረስ ሲቃረቡ ነው እንግዲህ ያን ጊዜ ባለፈው 2025 አሜሪካም እስራኤልም ሆነው የኒውክለር ፋሲሊቲያቸውን ለማውደም ችለናል ብለዋል። አሁን ደግሞ እንግዲህ የተነሳው ጦርነት ሬጂም ቼንጅ የሚል ነው። ይሄንን እስላሚክ ቴዎክራሲ እንትን ሀገር ውስጥም ተቃውሞ እየበዛ በሳንክሽን ምክንያት ደሆች ሆነዋል እና ኢኮኖሚው በጣም ኢንፍሌሽኑ ከፍተኛ ነው። ግን እነሱ ሀብታም መሆን የነበረባቸው ሀገር ናቸው። 3ኛ ደረጃ ናቸው በነዳጅ አምራችነት። እንደገና ደግሞ በጋዝ ናቹራል ጋዝ ደግሞ በዓለም ከራሽያ እና ከአሜሪካ ቀጥለው 3ኛ ናቸው እና ትልቅ ሀብታም መሆን ያለባቸው ሀገር ናቸው። እና እንግዲህ ሀገሩን ለማስተዋወቅ ይቺ ፐርሺያ የምትባለው ወይም ኢራን ፐርሺያን ገልፍ የሚባለው ቦታ ነው ያለ። ገልፍ ካንትሪ የሚባሉት ትልቁን የባህር እንትን ኮስት የያዘችው እቺ ኢራን ነች። ገልፍ ወይም አረቢያን ጎልፍ ይባላል፣ ወይ ደግሞ ወደ እነሱ የሚቀርበው ፐርሺያን ጎልፍ ይባላል፣ ያ ባህር ማለት ነው። እና እስከ ጎልፍ ኦፍ ኤደን እስከሚባለው ድረስ ያለው የፐርሺያን ጎልፍ ነው ባህሩ ማለት ነው። እና ሀገሪቷ ከዛ በኋላ ነው እንግዲህ ያንን አልፎ ነው ብዙ ነዳጅ አምራች ሀገሮች ያሉበት ያንን ፐርሺያን ጎልፍ ወይንም አረብ ጎልፍ የሚባለውን አልፎ ነው ወጥቶ ወደ ሬድ ሲ በመሄድ በሬድ ሲ አድርጎ ደግሞ ሜዲትራኒያን ባህር የሚመጣ ወደ ዩሮፕ ማለት ነው። እና በጣም ስትራቴጂክ ቁልፍ የባህር ኮስት ነው የምትቆጣጠረው ኢራን። ለዚህ ነው አሁን ይሄ ጦርነት በጣም 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 የዓለምን ኢኮኖሚ በከፍተኛ ደረጃ ሊያናጋው ይችላል እንዲህ ከቀጠለ ተብሎ የሚፈራው። እና እዛ መሀል ነው የምትገኘው። እዛ ሀገር እሷ ኢራን የዓለም 20% ፔትሮሊየም የሚያልፍበትን የባህር ኮስት የገልፍ ኦፍ አረብ የአረብ ገልፍ ወደ 2000 ኪሎ ሜትር የሚሆነውን የባህር ኮስት በሷ ነው የሚያልፈው እና በጣም ሰፊ ሀገር ነው። እና ከዛ ደግሞ የበለጠ ምንድነው ያ የባህር ኮስት ሆርሙዝ የሚባል የባህር ስትሬት ሆርሙዝ የሚባል የባህር ሰርጥ አለ። አሁን ማፑ ላይ የሚታየው ወደ ውስጥ ገባ ያለው የባህር ሰርጥ ግራና ቀኙ ወደ ምስራቅ ማለት ነው። እና ግራና ቀኙ የብስ እንትን የኢራን መሬት ነው። እና እነዛ ሁሉ መርከቦች የሚያልፉት በዛ ነው። ይሄ እንግዲህ ስትሬት ሆርሙዝ የሚባለው ቦታ ማለት ነው። እና ያ አጣብቂኝ ነው። አሁን እሱን ዘግቻለሁ ብላለች። እንግዲህ እነዚህ ዩኤኢ፣ ኳታር፣ ባህሬን፣ ኩዌት ነዳጃቸውን አውጥተው በዛ ነው የሚያልፈው፣ መርከቦቹ በዛ ነው የሚያልፉት። ያ ከተዘጋ የነዚህ ሀገር ነዳጅ በሙሉ ወደ ዓለም ገበያ ሊቀርብ አይችልም ማለት ነው። እና አሁን ራሱ ነዳጅ ከፍተኛ ደረጃ ጨምሯል፣ ከ10% በላይ ጨምሯል። እና ደግሞ ናቹራል ጋዝ ወደ 40% ጨምሯል ነው የሚባለው። እና በጣም በጣም ኪዮቲክ የሆነ ሁኔታ ነው የሚፈጠረው። ሳውዲ አረቢያ ግን ላኪ ነች። ለምን? ሳውዲ አረቢያ በሁለቱ ባህር መሀል ነው ያለችው፣ በገልፍ ኦፍ አረብ እና በሬድ ሲ መሀል ስላለች አብዛኛው የነዳጅ ምርቷን የምታሸጋግረው ወደ ዩሮፕ ወደ ሜዲትራኒያን ባህር በቀይ ባህር በኩል ነው። ለምን? በቀይ ባህርና በገልፍ ኦፍ አረብ መሀል ነው ያለችው ሳውዲ አረቢያ። አፌክት አላረጋትም፣ ግን እንደምትሰሙት በዜና ላይ ሳውዲ አረቢያ ላይ ትልቅ ትኩረት አድርጋ ነው አሁን ኢራን
እየደበደበች ያለችው። ለምን ሳውዲ አረቢያ አሁን የአሁኑን ኦፕሬሽን ከእስራኤል እና ከአሜሪካ ቀጥላ እንትን ያደረገች ሰፖርት ያደረገች ወይም በውስጥ የተደራደረች ሀገር ነች ተብሎ ይታመናል። ያው እነሱ ሁለቱ ሀገሮች በዚህ በየመንም እንትን አላቸው እና ይሄ ሁኔታ በጣም ለዓለም አስጊ ነው እና ሌላውን ነገር እንግዲህ ሚዲያ ላይ ያው ብዙ የሚሰማ ነው። ቅድም እንዳልኩት ያ በተለይ የነዚህ 4-5 ሀገሮች ምናልባት ጎልፍ አማን የምትባለው ሀገር እሷ ዳር ስላለች ጎልፍ ኦፍ አማን የሚባለው በዛ መውጣት ትችላለች። ሌሎቹ ሀገሮች ግን ተዘግቶባቸዋል ማለት ነው። አሁን ደግሞ ሳውዲ አረቢያን የትልቁን የነዳጅ ሪፋይነሪ በድሮን መተውታል። በኋላ እንነጋገራለን። የኢራን ድሮን እና የሚሳይል ካፓቢሊቲ በጣም ዓለምን ያሰጋ ነገር፣ እስራኤልን የሚያሰጋ ነገር አለ። በተለይ የሚሳይል ባሊስቲክ ሚሳይል ዲቨሎፕ አድርገው ከኖርማል ባሊስቲክ ሚሳይል ወደ ሃይፐርሶኒክ ባሊስቲክ ሚሳይል ስላሸጋገሩ ቴክኖሎጂውን እሱ ራሱ አሁን ኢራን ማነው እስራኤል ውስጥ መጥቶ በማረፍ ጉዳት እያደረሰ ያለው እሱ እንደሆነ ነው የሚገመተው። እና ይሄ ነው ያለው። ዝርዝሩን መነጋገር እንችላለን ከጥያቄ ካለ በዚህ ላይ። አመሰግናለሁ ሻለቃ ወሰፊ ሄደውበታል፣ እመለስበታለሁ። የቴክኒካል ነገሮች መነሳት አለበት። አሁን እንዳሉት በተለይም በዚህ ከፍተኛ ስልጣኔ ነው ያላት በመሳሪያ ኢራን። በዚህ መሰረት ትላልቅ መሳሪያዎችን፣ ሚሳኤሎችን፣ ድሮኖችን ጥላለች። በርካታ ሀገሮች ላይ ነው ይህንን ጉዳት ያደረሰችው። በጣም በሚገርም ሁኔታ የደበደበቻቸው በጣም ብዙ ሀገራቶች ናቸው። እነዚህ ሀገራት ላይ የደረሰው ጉዳት እጅግ የከፋ መሆኑን ያመላክታል። እንደሚያዩት በምስሉ ላይ በእስራኤል ላይ ብቻ ከ200 በላይ ሚሳኤሎችን ጥላለች። በጣም በሚገርም ሁኔታ ከ200 በላይ ሚሳኤሎችና ከ12 በላይ ድሮኖችን፣ በዩኤኢ ላይ ደግሞ እንደዛው 137 ሚሳኤሎችና 209 ድሮኖችን፣ በባህሬ ላይ 49 ሚሳኤልና 9 ድሮኖችን፣ ኢራቅ ላይ 7 ሚሳኤሎችን፣ ጆርዳን ላይ ደግሞ 13 ሚሳኤልና 36 ድሮኖችን፣ በኩዌት ላይ ቁጥሩ የማይታወቅ ሚሳኤልና ከ2 በላይ ድሮን ነው የሚለው፣ ኳታር ላይ ከ6 በላይ ሚሳኤሎችን፣ ኦማን ላይ 3 ድሮኖችን፣ ሳይፕረስ የሚባለም እዛም ላይ 2 ሚሳኤል፣ ሳውዲ አረቢያ ላይ ከ2 በላይ ሚሳኤሎችን፣ ሳይረስ አንድ ሚሳኤል ድራለ። እንግዲህ በጠቅላላው ሚሳኤሉ ብቻ 447 ነው የጣለችው በ24 ሰዓት ውስጥ። ድሮን ደግሞ ከ271 በላይ ጥላለች። ይህ በጣም የሚገርም ነው። ከዚህ ከእስራኤል አልፋም በእነዚህ ሀገራቶች ሁሉ ያው ቅድም እርሶም ገልጸውታል። በተለይ በሳውዲ አረቢያ ላይ ጭምር ሳይቀርና በሌሎቹም እነዚህ ሀገራት ላይ ያንን ሁሉ ድሮን እና እንደዚሁ ሚሳኤል ጥላለች። ምንድን ነው የሚያገናኘው ከ11 በላይ ሀገራቶች ላይ ያንን ከባድ ጥቃት ያደረሰችበት ምክንያቱ? አመሰግናለሁ ዘውዱ። ያው እንግዲህ ዋናው እነዚህ ሀገሮች ከአሜሪካን የጦር ቤዝ አላቸው። አሁን የጠቀስከው በተለይ ሳይፕረስ የተመታችው የእንግሊዝ የጦር ቤዝ አለ እዛ እና መጀመሪያ እንግሊዝ ያንን የጦር ቤዝ አሜሪካኖች ከዛ ኦፕሬት እንዲያደርጉ እንዲጠቀሙበት ጠይቀው አሁን ያለው ኬስ ታማ ጠቅላይ ሚኒስትር ሄዚቴት አድርጓል ወይም እምቢ ብሎ ነበር። በዚህ ምክንያት ከትራምፕ ጋር ተጋይተዋል። ለምን ይሄ ጦርነት ህጋዊ አይደለም፣ እንደገና ደግሞ ኮንሲኮንስ ይኖረዋል፣ ከኢራቅ መማር አለብን የሚል አቋም ነው የያዘው። ግን መጨረሻ ላይ ሰልፍ ዲፌንስ በሚል እነሱ ጥቃት መፈጸም ስለጀመሩ ኳታር ላይ ሌላ የጦር ቤዝ አለው እንግሊዝ ኤቫኩዌት አድርገዋል፣ ተመቷል የጦር ቤዙ እዛ። እንግዲህ እንግሊዝም እዚህ ውስጥ ለመግባት አሁን ነው ፈቅዳለች። ያንን የሳይፕረስ ደግሞ የሌሎች ሀገሮችን እርዳታ ጠይቃለች፣ ኤር ዲፌንስ እንትን ስታብሊሽ እንዲያደርጉላት፣ ፈረንሳይም ሌሎችም ሀገሮች። አሁን በዚህ ምክንያት ያንን ኤርቤዝ እንግሊዝ ፈቅዳለች አሜሪካኖች እንዲጠቀሙበት፣ ያው ሌት ቢሆንም እና በዛ ነው እቺ ሳይፕረስ የተመታቸው። እና ሁሉም ሀገር ቢታይ በይበልጥ ቅድም እንዳልኩት ሳውዲ አረቢያ ላይ ትኩረት የተደረገው ከሁሉም በላይ ተባባሪ ነች በሚል ነው። እርስ በርሳቸውን ግጭት ስላለ
የሳውዲ ኤምባሲም ማን ነው የአሜሪካን ኤምባሲም ሳውዲ ውስጥ ተመቷል፣ ሪፋይነሪው ተመቷል እና ብዙ ታርጌት ነው ሳውዲ ውስጥ የተመታው እና አሁን እንግዲህ ይሄንን ሁሉ ለማድረግ አቅም እንትንን አቅም እንግዲህ የኢራን አቅም ወታደራዊ ኃይሉን ብናይ በጣም የሚገርም ነው። ያው አሁን እንደሚታየው በአየር ኃይል በጣም በሳንክሽኑ ምክንያት ይመስለኛል ብዙም በአየር ኃይላቸው ኤፌክቲቭ አይደለም። አሁን ያለውን የእስራኤል እና የአሜሪካንን ኤር ፓወር ሊቋቋም የሚችል አይደለም። ኤር ዲፌንስ ሲስተማቸውም ብዙ ከራሻ ያለና ኋላ ቀር ነው እና ኦልሞስት አውት አድርገውታል እና ሙሉ በሙሉ ፍሪሊ ነው የሚበሩት እንትኖች አሜሪካኖችም እስራኤሎችም። ስለዚህ በሱ በኩል ድክመት ይታያል። ሌላ የወታደራዊ ኃይሉ የኢራን በእግረኛ ሰራዊት ግራውንድ ፎርስ እና ሚሳይል ነው። እንግዲህ በዓለም የወታደራዊ ኃይል መለኪያ 16ኛ ደረጃ ነው የምትገኘው ኢራን እና ወደ 610,000 አክቲቭ ዲዩቲ ትሩፕ አላት ማለት እግረኛ ሰራዊት አላት። ሪዘርቭ ወደ 350,000 ኤሊት ፎርስ የሚባል የሪቮሉሽነሪ ጋርድ የሚሉት እሱ ወደ 190,000 አለ እና ከሚሊየን በላይ ፎርስ አላት ግራውንድ ፎርስ እግረኛ ሰራዊት። ምናልባት ይመለሱበታል እንዳዘነጋው ነው ኤሊት ፎርስ ሲሉ ስለሰማው ነው። ይሄ ኤሊት ፎርስ አብይ አህመድም ኤሊት ፎርስ አሰልጥነን ብቃት ያለው የሚል ነገር አልመከክ ከሌላው የወታደራዊ ኃይል ወይም ከወታደሮች ይሄ ኤሊት ፎርስ ምንድን ነው የሚለየው? እስቲ እሷን አጠር አድርገው ገልጸውልኝ። ኤሊት ፎርስ ዝም ብሎ ስም ልሰጠው ትችላለህ። ኤሊት ፎርስ የሚባል በጣም ሃይሊ ትሬንድ የሆነ እንደገና ደግሞ በመሳሪያውም በማድረግ አቅሙም ከፍተኛ ደረጃ ያለ የደረጀ ጊዜ የሚወስድ ነው። አመታትን ወስደ ጦርነት በሌለበት የምታደረጀውና በሊደርሺፕም በመሳሪያም ስፔሻላይዝ ያደረገ ማለት ነው። በጦርነት ውስጥ ሆነ ኤሊት ፎርስ አንደኛ ሀገር ደግሞ በ3 ወርና በ6 ወር ስልጠና ኤሊት ፎርስ ልታፈራ አትችልም። እርሾ ሊኖርህ ይገባል። አመታትን የፈጀ ስራ የሚጠይቅ ነው። እኛ ሀገር እንደዛ አይነት ፎርስ ነበረ። ምንም ብርቅ አይደለም ለኢትዮጵያ። ከዛም የላቀ በዓለም ደረጃ የሚጠራ የባህርም ኃይል ማሪን ኮማንዶም ነበረ፣ አየር ወለድም ነበረን እና ስፔሻል ፎርስ አሁን በወያኔ ዘመን ሁሉም እንዳይሆን ሆኖ ስፔሻል ፎርስ ልዩ ኃይል የሚለውን ለፓራሚሊተሪ ለሚሊሻ ወይም ደግሞ ይሄ ለፖሊስ ኃይል ነው የነበረው። የክልሉ ፓራሚሊተሪ ልዩ ኃይል ያሉት ስሙን ለሱ ሰጡ እንጂ በድሮ ጊዜ በእኛ ጊዜ ከኛም ቀደም ስፔሻል ፎርስ የሚባል ነበረ ከአየር ወለድ ሌላም እና እንደዛ አይነት ኤሊት ፎርስ በረጅም ሂደት ስፔሻላይዝ ያደረገ በባህርም በየብስም በአየርም በሁሉም መዋጋት የሚችል እንደገና ደግሞ በእያንዳንዱ ስፔሻላይዝ ያደረገ ኃይል ማለት ነው። አሁን የዚህ የኢራን ኤሊት ፎርስ የሬቮሉሽነሪ ጋርድ የሚሉት ነው 190,000 በጣም ትልቅ ኃይል ነው። ኒርሊ 200,000 ማለት ነው እና ጠቅላላ ከሚሊዮን በላይ እንትን ኃይል አላቸው። ተዋጊ ኃይል ቀላል ነገር አይደለም። ለዚህ ነው አሜሪካኖች ሬጂም ቼንጅ በሚሳይል እና በኤር ፓወር ይመጣል ብለው እንግዲህ ህዝቡንም ተማምኖ ሊሆን ይችላል። ግን ብዙ ኤክስፐርቶች የሚሉት በኤር ፓወር ሬጂም ቼንጅ ሊኖር አይችልም። ምናልባት እንግዲህ እነሱ ራሳቸው ከውስጥ ሀገሪቷ እንደዚህ አይሶሌትድ ሆና አትኖርም በሚል እንደዚሁ አብዮተኛ ተነስቶ መለወጥ ካልቻሉ በስተቀርና ግን በጣም በሚደንቅ ደረጃ ከእግረኛው ሰራዊት ሌላ ዴቨሎፕ ያደረጉት ባሊስቲክ ሚሳይል ነው። በሚሳይል በጣም በማስ ያመርታሉ። እስካሁንም እርግጠኛ ነኝ
እያመረቱም ጭምር ይመስለኛል። ግን ያመረቱትም ትልቅ ፓይላፕ አላቸው። እሱንም የሚጨርሱ አይመስሉም። አሁን ይጨርሳሉ የሚል ግምት ነው ያለው እና ብዙ አይነት ሚሳይል አላቸው። እስከ 3000 ኪሎ ሜትር ከ2000 ኪሎ ሜትር በላይ ሁሉ የሚሄድ ሚሳይል አላቸው ማለት ባሊስቲክ ሚሳይል። ከዛ በላይ ግን በጣም የሚፈራውና የሚሰጋው ሃይፐርሶኒክ የተባለው ወይም ፋታ 1 ፋታ 2 የሚባል ሃይፐርሶኒክ ባሊስቲክ ሚሳይል ነው እየተፈራ ያለው። እንግዲህ እሱ ራሱ ወደ ኒኩለር ዎርሄድ ሊለወጥ የሚችል ነው እንግዲህ ያለወጡትም እንጂና ይሄ ባሊስቲክ ሚሳይል ቴክኖሎጂ ኢራን ለራሷ ብቻ ሳይሆን ለሌሎችም ሀገር ላሉ የፕሮክሲ ፎርስ የሚባሉ አሏት። በሊባኖን ያለ እንደ ሂዝቦላ አይነት እና ደግሞ በየመን ያለው ሁቲ እና ኢቭን ለሐማስ ጭምር የዚህ የሚሳይል ቴክኖሎጂ ድጋፍ ታደርጋለች እና እስራኤሎች 40 ዓመት ቆየን ቢሉ አይፈረድባቸውም። እና ሌላ ምንድነው ይሄ ማስ ፕሮዳክሽን ሚሳይል የኢራን መላ ሀገሪቱ ላይ የተዘረጋ አንደርግራውንድ የተሰራ ታናል ውስጥ የሚሳይል ማምረቻና ሚሳይል ላውንች ማድረጊያ ቦታ አላቸው። በብዙ መቶ የሚቆጠር ቦታ ማለት ነው። ለዚህ ነው ኤሊሚኔት ማድረግ በጣም ከባድ የሆነው ለአሜሪካና ለእስራኤል። እና የምድር በታች ቤትና ታናል አላቸው። የጦር ሰፈራቸውም ሚሳይል ፋክተሪም የሚሳይል ግምጃ ቤትም ስቶር እንደገና ደግሞ ላውንች የሚያደርጉበት እና ይሄ አስፈሪው ሃይፐር ሶኒክ ሚሳይል የሚባለው እንግዲህ ሃይፐርሶኒክ ከምድር ከእርዝ አትሞስፌር ወጥቶ እንደገና የሚገባ ነው። ለስፒድ ተብሎ ይወጣል ማለት ነው። ኢላማውን የሚመታ ነው እና ሌላ ምን አለው አደገኝነቱ እንትን የማድረግ አቅም አለው። ከተተኮሰ በኋላ ማኖቨሪንግ አቅም አለው። ማኖቨር ያደርጋል ማለት ነው። ልክ እንትን ለኤር ዲፌንስ ሲስተም ትራክ ለማድረግ በሚያስቸግር ሁኔታ ማኖቨር ስለሚያደርግ ኤር ዲፌንስ ሲስተም ትራክ አያደርገውም፣ ኢንተርሴፕት አያደርገውም። ስለዚህ መጥቶ አይጥለውም ማለት ነው እና ከመመታት አስቸጋሪ ስለሚሆን ኤር ዲፌንስ ሲስተም ፔኔትሬት አድርጎ ገብቶ ለመምታት ይችላል። አሁን እስራኤል ሀገር ውስጥ ያላቸው የዲፌንስ ኤር ዲፌንስ ሲስተም በጣም በሁለት በሶስት ሌየር የተከበበ ነው። ለአጭር ርቀት ለረጅም ርቀት ገልጸዋለሁ እሱን። ያንን ሁሉ አልፎ ገብቶ የሚፈነዳው ይሄ እንደሆነ ነው የሚገመተው። ይሄ ሃይፐርሶኒክ የተባለው እንትን የባሊስቲክ ሚሳይል ስፒዱ በጣም የሚገርም ነገር ያው ከድምፅ ፍጥነት 5 ጊዜ እጥፍ በላይ የሆነ ሃይፐርሶኒክ ነው የሚባለው። አሁን ይሄ የኢራን ሃይፐርሶኒክ ባሊስቲክ ሚሳይል ወደ 15 ጊዜ እጥፍ ከድምፅ የሚፈጥን ነው። ይሄ ማለት ወደ 11500 እስከ 18300 ኪሎ ሜትር ፐር አወር ፍጥነት ያለው ማለት ነው። ከድምፅ 15 ጊዜ እና ሮኬቱ ራሱ ክብደቱ እስከ 400 ኪሎ ግራም ይመዝናል። ከ200 እስከ 350 ኤክስፕሎሲቭ ላው ላይ የተሸከመ ነው እና በጣም በጣም አስፈሪ ነው። ይሄ ራሱ እጅግ አስፈሪ ነው። እንኳን ከዚህ በልጦ ወደ እንትን ሄዶ ቀርቶ ማለት ነው ወደ ኒውክለር ሄድ ካገኘ ደግሞ የበለጠ አውዳሚ ነው የሚሆነው ማለት ነው። እና እንግዲህ ይሄንን ከገለጽኩ አሁን እየተካሄደ ያለው የሚሳኤል ጦርነት ነው።
ይሄ ሚሳኤል ጦርነት አሁን እንዳልኩት ይሄ ባሊስቲክ ሚሳኤል ሁለት ነገር እስቲ ይሄ የፕላስቲክ ሚሳኤል እና ሚሳኤል ምንድን ነው ልዩነታቸው? በምንድን ነው የሚለዩት? ጥሩ ጥያቄ ነው። ኢትዮጵያስ ሚሳኤል አላት ይባላል። የኢትዮጵያስ ሚሳኤል ከየትኛው ጋር ይመደባል? ወል ያው እንትን ደረጃ አለው። ከ200 እስከ 300 ኪሎ ሜትር አሁን ኢትዮጵያ ውስጥ ያለው ከአሁን በፊት እንደውም ወያኔ እዛ የሰሜን ዕዝ መጠቃት ጊዜ ተቆጣጥሮት የነበረ ባሊስቲክ ሚሳኤል ወደ ባህር ዳር የተኮሰው እና ወደ ኤርትራ የተኮሰው ወደ 300 ኪሎ ሜትር የሚሄድ ነው። ግን እንግዲህ ደረጃው እያደገ እስከ 2000፣ 3000፣ 5000 ድረስ አሁን ደግሞ ይሄ ሃይፐርሶኒክ የሚባለው የእርዝን አትሞስፌር አልፎ ሄዶ እንትን የሚመታው በጣም በስፒዱም በርቀቱም ብዙ የሚሄድ ነው ማለት ነው። ይሄ ባሊስቲክ ሚሳኤል ሁለት አይነት ሚሳኤል አለ፣ ክሩዝ ሚሳኤል እና ባሊስቲክ ሚሳኤል። ባሊስቲክ ሚሳኤል እና ክሩዝ ሚሳኤል የሚባለው ልዩነቱ የበረራ ዘዴውና የሚያስፈነጥራቸው የሚገፋቸው ኃይል ነው። ክሩዝ ሚሳኤል ተተኩሶ ልክ እንደ ሰው አልባ ጄት ፊት ለፊት ሄዶ ያው በፊቱ የሚያጋጥመውን ነገር አቮይድ እያደረገ ሄዶ ታርጌቱን የሚመታ ሲሆን፣ ባሊስቲክ ሚሳኤል ግን ወደ ሰማይ የሚሄድ ከፍተኛ ትራጀክተሪ ወስዶ ወደ ሰማይ ሄዶ ሃይፐርሶኒክ ሲሆን ደግሞ አትሞስፌርን አልፎ ማለት ነው የምድርን አትሞስፌር አልፎ ምንም ግራቪቲ የሌለበት ደርሶ በዛ ስፒድ መሄድ ማለት ነው። ከድምፅ 15 ጊዜ የሚፈጥን እና ሁለቱ የተለያዩ ናቸው። ክሩዝ ሚሳኤል ብዙ ጊዜ እንደምንሰማው ከመርከብ ላይ የሚተኮስ ብዙ ጊዜ አሜሪካኖች ይጠቀሙበታል። ፕሪሲሽን አለው እና ቀጥታ ነው የሚተኮሰው፣ ጋይድ የሚደረግ ነው እሱ ነው። እና ይሄ ባሊስቲክ ግን እንደ ሞርታር ወደ ሰማይ ሄዶ ነው ከዛ ወደ ታርጌቱ የሚሄደው። ሁለቱ ልዩነቱ ያው ይሄኛው ደግሞ ባሊስቲክ ሚሳይል ከድምፅ የፈጠነም ጭምር ስለሆነ ነው። ሌላ ያው ሲወራ እንሰማ ነበረ። አሁን ይሄ ሃይፐርሶኒክ እንትን ሚሳይል ራሽያ ሲያስፈራራ ነበር በዩክሬን ጦርነት ጊዜ አውሮፓውያኖች እንዳይገቡ። ከእንግዲህ ወደ 2000 ኪሎ ሜትር ከዚህ ራሽያ ከዩኬ ወደ 2000 ኪሎ ሜትር ነው እና ይሄ ሃይፐርሶኒክ የራሽያ ደግሞ በጣም የረቀቀው ነው። 20 ደቂቃ ነው የሚፈጅበት ነው የተባለው እዚህ ዩኬ ለንደን ለመድረስ እና ኒውክሌር ወርሄድ ካለው ደግሞ ያው መጥፋታችን ነው ማለት ነው። እና የዚህ የባሊስቲክ ቴክኖሎጂ በጣም ከፍተኛ ደረጃ ላይ ነው የደረሰው። አሁን ኢራቅ በጣም የሚሰጋው ነገር ምንድን ነው? ይሄ ሃይፐርሶኒክ ሆነ ሌላ በኋላ ገልጸዋለሁ። ሌላ ደግሞ የሚፈራ ድሮን አለ፣ የኢራን ድሮን። ብዙ አይነት ድሮን አላቸው፣ ግን የሚፈራ ድሮን አለ አሁንም አደጋ እያደረሰ ያለ እና ይሄ ሃይፐርሶኒክ በርካታ የአሜሪካን ኤርክራፍት ካሪየር ገብተዋል፣ ወደዛ ተጠግተዋል። እና በዚህ በሃይፐርሶኒክ ከተገኘ እንትን ሊያረጉት ኢንተርሴፕት ሊያረጉት ስለማይችሉ መርከቦቹን ካገኘ ከፍተኛ አደጋ ሊያደርስ ይችላል፣ ዶጋመን ሊያደርጋቸው ይችላል። ቮነራብል ናቸው ኤርክራፍት ካሪየሮቹ። በጣም ትላልቅ እስከ 100 ኤርክራፍት የሚሸከሙ ግዙፍ የአሜሪካ ኤርክራፍት ካሪየርስ ወደዛ ተጠግተው ነው ያሉት፣ በሬንጅ ውስጥ ነው ያሉት። እና እየተሰጋ ያለው እዛ ደረጃ ከደረሱና ከመጡ አሜሪካንም ታይቶ የማይታወቅ ትራምፕ በተለይ ታይቶ የማይታወቅ እርምጃ ወስዳለሁ ይላል እና በጣም ጦርነቱ በጣም የከፋ ሊሆን ይችላል፣ በጣም መጥፎ ሊሆን ይችላል። አሜሪካኖች ያለምንም ጥርጥር ጦርነቱን ያሸንፋሉ። መሬት ላይ እግረኛ ጦር እስከሌለ ድረስ በቴክኖሎጂ በኤር ቦምባርድመንት በመርከብም ጦርነቱን ሊያሸንፉ ይችላሉ። አይሸነፉም፣ ግን
የከፋ ነገር ከመጣ ደግሞ እነሱም የከፋ ነገር ስለሚያደርጉ በጣም ያስፈራልና ይሄ እንግዲህ እስከ 1500 ኪሎ ሜትር ነው የሚሄደው ሃይፐርሶኒክ ኢራን ባሊስቲክ ሚሳይል። ያው እስራኤል ሬንጅ ውስጥ ነው ያለችው። እነዚህ አሁን ጣል ጣል የሚያደርጉባቸው ሀገሮች እዛው ሬንጅ ውስጥ ነው ያሉት እና ኢራን ሌላ የኢራን አስፈሪው እንትን ደግሞ የኢራን ድሮኖች ናቸው። በጣም ብዙ ወደ 5-6 አይነት ድሮኖች አሏት። እሱን ሁሉ አልዘረዝርም። ከሁሉ ግን የሚታወቀው ሙጃሄር የሚባለው ነው። ሙሃጀር የሚባለው ይሄ ሀገር የኢትዮጵያ መንግስት እሱን ሙሃጀርን ኢትዮጵያ ውስጥ ተጠቅሟል። ሙሃጀር እሱ ላይ የሚያዩት ምንድን ነው? የኛው ይሆን ምናልባት አላውቅም። እዚህ ላይ አንድ ይሄ ቢ52 መሰለኝ አሜሪካ ነው። ሙሃጀር እንግዲህ እሱ አይደለም አሁን የሚያስፈራው። አሁን የሚያስፈራው ድሮን ሻሂድ የሚባል ድሮን ነው። ይሄ ድሮን ምን አይነት ድሮን ነው? እንትን ሻሂድ ድሮን የሚባለው የሶሳይዳል ድሮን ነው። እንትን ያው ሰው አልባ ድሮን ነው፣ የታወቀ ነው። ጠፍቶ የሚያጠፋ ነው እና እሱ ድሮን ነው አሁን እንግዲህ ብዙ ቦታ ጉዳት ያደረሰው። በተለይ ዩኤስ ቤዝ ባህሬን ላይ፣ ኩዌት ላይ እንደገና ደግሞ ዩናይትድ አረብ ኤሚሬት ላይ ይሄ ድሮን ነው እና ይሄ ድሮን ከፍተኛ ኤክስፕሎዥን ነው የሚሸከመው። 120 ኪሎ ሜትር በሰዓት ይጓዛል እና አጥፍቶ የሚጠፋ ድሮን ነው እና ሌሎች የድሮን አይነቶች አላት ኢራን። በራሻ እና ዩክሬን ጦርነትም ያው ራሻም ትጠቀማለች የኢራንን ድሮን። የኢራን ሚሳይልም ራሻ ትጠቀማለች ከኢራን ገዝታ ማለት ማስ ፕሮዳክሽን ስላላቸው ኢራን ማነው ራሻ ትጠቀማለች የነሱን እና ይሄ ሌላው ስጋት ነው እና አሁን እስራኤል እንደው ለጠቅላላ እውቀት ያህል የሚሳይልና ተተኳሽ መሳሪያዎች ዲፌንስ አላት። ዲፌንሷ አንድ እንትን አይደለም፣ በጣም የሚደንቅ በሌየር ያለው ነው። ከ1 2 3 ተብሎ ነው እና የመጀመሪያው አይረን ዶም የሚባለው የመጀመሪያ ላይን ዲፌንስ ነው። ከ4 እስከ 7 ኪሎ ሜትር ሬንጅ ያሉ ሾርት ሬንጅ ሮኬቶችን፣ ሞርታር፣ ድሮን የምትመክትበት ነው። እስከ 7 ኪሎ ሜትር ያለ እና ራዳር ተጠቅመው ዲቴክት አድርገው የሚመቱበት ነው። ከዛ ቀጥሎ ሲዶም የሚባል አላቸው። ሁለተኛ ሰርክል ማለት ነው። አንደኛ ሰርክል፣ ሁለተኛ ሰርክል፣ ሲዶም የሚባለው አላቸው እና ከዛ ደግሞ ዴቪድ ስሊንግ የሚባል ደግሞ አላቸው። በጣም የሚገርም ነው እና እነዚህ ሁሉ እስከ 300 ኪሎ ሜትር ሬንጅ ነው። ከዛ አሮ ሲስተም አላቸው። ይሄን ሁሉ አልፎ ነው አሁን አንዳንድ ሮኬቶች አርፈው ሰው ላይ ጉዳት የሚያደርሱ እና ይሄ ሌሎች ሀገሮች ትንሽ ወደ ዩኤ አካባቢ ይሄ አሁን ምስሉ ላይ የምታሳየው በጣም በሚገርም ሁኔታ የአሜሪካና በተለይ እስራኤል ኢንቴሊጀንስ እንደውም ከውስጥ ከኢራን ከነሱ ውስጥ ከሚሊተሪውም ውስጥ ሂውማን ኢንቴሊጀንስ ጭምር አግኝተው ነው ስብሰባ እንደሚያደርጉ አውቀው ያንን ቦታ የመቱትና
ከመሪው ከአያቶላው ጀምሮ ሌሎች የጦር አዛዦች የመከላከያ ሚኒስትሩ ሁሉ ሊጠፉ የቻሉ አሁን እንደሚሰማው ከሆነ ባለቤቱም ልጁም የልጅ ልጁም አብረው እንደተገደሉ ተሰምቷል። እና በሂውማን ኢንቴሊጀንስ ጭምር ተጠቅመው በዛ ሰዓት በዛ ቦታ እንደሚሰበሰቡ አውቀው እንደመቱት ነው የሚነገረው። በትልቅ በአስገራሚ የኢንቴሊጀንስ ስራ ነው የሰሩት። እና ያለው ሁኔታ ይሄ ነው። እና ዓለም በዚህ ጦርነት ምክንያት ቅድም እንዳልኩት በጣም ብዙ የነዳጅ መጓጓዣ የባህር መስመሮች ይዘጋሉ። ብዙ ሀገሮች እንደሚሰማው ትላልቅ የፍላይት እንትን ሀብ የሆኑ እንደ ዱባይ፣ ካታር፣ ሌሎች ሀገሮች ሁሉ ያው በረራ ስለተቋረጠ የዓለም የትራንስፖርቴሽን ሲስተም ሁሉ ተናግቷል። የነዳጅ የናቹራል ጋዝ እና የፔትሮሊየም ጉዳይ አለ። ይሄ ሁሉ ዓለም ኪዮስ የማይሸከመው ነገር ነው። ይሄ ነገር ለረጅም ጊዜ ከቀጠለ ሁላችንም ቤት የሚያንኳኳ ችግር ነው የሚመጣው። የሴኩሪቲ ችግር፣ የኢኮኖሚ ችግር፣ የዓለም ገበያ ሁሉ ይናጋል። ቀላል ነገር አይደለም። እንግዲህ እግዚአብሔር ይጠብቀን ነው የሚባለው። እግዚአብሔር ዓለምን ሰላም ይጠብቅ። ከልብ አመሰግናለሁ ሻለቃ። እንግዲህ በተለይም ቴክኒካል የሆኑ ነገሮችን ጭምር በማብራራቱ ብዙ መረጃዎችን ያገኙ ይመስለኛል። ተመልካች አድማጮቻችንም በተለይም መሳሪያዎቹን በተመለከተ አብይ አህመድም እንዲህ አድርገናል እንዲህ ያለን የሚለው ነገር እንግዲህ ሲነጻጸር ከነዚህ ሀገራት ጋር እዚህ ግባ የሚባል እንዳልሆነ ነው። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን የሚሊተሪ ሳይንስ ጠበብት የሆኑት ሻለቃ ማሞ ለማ ናቸው። ጉዳዮችን በተለይም በዚህ በእስራኤልና አሜሪካ በአንድ ላይ ሆነው ኢራን ላይ እያደረሱ ያለውን ጉዳት በተመለከተና በሁለቱም ሀገራቶች መካከል ያላቸውን የመሳሪያና እንደዚሁም ደግሞ ቴክኒካል የሆኑ ነገሮቻቸው ምን እንደሚመስል ያላቸው ጦርነትስ በምን ሁኔታ ላይ እያጠቁ ወይም ጉዳት እያደረሱ እንዳለ የሚያመላክት ነው። ከልብ አመሰግናለሁ። ታዲያ እናንተም ይህን ዝግጅት እየተከታተላችሁ ላላችሁ በተቻለ መጠን ለሌሎች ተመልካች አድማጮቻችን እንዲደርስ ሼር እና ላይክ ብታደርጉት ይህንን ጥሩ ሙያዊ ትንታኔ የሚሰጥበትን መረጃ መልካም ነው ብለን እናስባለን። በተጓዳኝም አዳዲስ ተመልካቾችም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ብትሆኑ እንደነዚህ አይነት ድንቅ የሆኑ ባለሙያዎች የሚሰጧቸውን ትንታኔዎችም የማዳመጥ እድሉ ይኖራችኋል ብለን እናስባለን። ባለንና ሰብስክራይብ ያደረጋችሁ የዘውዱ ሾው ሚዲያን አባል ቤተሰብ እንድትሆኑ እንጋብዛለን። ሻለቃ ከልብ አመሰግናለሁ። እንግዲህ በዚህ ጦርነት ላይ ቀደም እርሶም የገለጹት አለ። በተለይም ማነች ራሻ ከዚች ሀገር ከኢራን ላይ መሳሪያ እንደምትገዛ እና ያው በዲፕሎማሲም ጥሩ ግንኙነት እንዳላቸው ይታወቃልና በዚህ ጦርነት ላይ ያው በዲፕሎማሲ ቋንቋ ይሄ ጦርነት ተገቢ አይደለም ከሚል ውጭ ሌላ ነገር ለማድረግ ያቀደችው ያሰበችው ነገር የለም እና ምናልባት ሰክታ ፈርታ ነው። ቻይናም ቢሆን በተጓዳኝ ምንም እያሉ ያለው ነገር የለም። የተባበሩት የዓለም መንግስታት ያው የሚመራው ብዙ ጊዜ እንደሚታወቀው በአሜሪካኖች ነው። ምንም አቅም የለውም፣ ጥርስ የሌለው አንበሳ እንደማለት ነው የተባበሩት የዓለም መንግስታት ድርጅት፣ የጸጥታው ምክር ቤትም ሆነ ሌሎቹ እና የእስራኤል ምንድነው የራሽያ የቻይናም ጉዳይ በዚህ ላይ ዝምታን የመምረጣቸው ምን ይሆን ምክንያቱ? እንግዲህ የዚህን ዓለም ነገር ከሁል ጊዜ ስታየው ሁሉም የራሱን ጥቅም ነው የሚያየውና አሁን ራሻም በራሱ ጦርነት ውስጥ ነው ያለው ከዩክሬን ጋር። የፈለገውን በኃይል ባለው ኃይል ተጠቅሞ ያሻውን ቦታ ይዞ የራሱ ለማድረግ እየተዋጋ ነው ያለው። ማንም እንዲናገረው አይፈልግም። ሌላው ጋር ደግሞ እንዲህ አይነት ነገር ሲቆሰቆስ ያው በተባበሩት መንግስታት ላይ ባለ ተወካይ አማካይነት ትክክል አይደለም፣ ህገወጥ ነው ምን ከማለት ያለፈ ምንም ራሳቸውን ሪስክ ውስጥ አይከቱም። በእርግጥ የኢራን አላያንስ ናቸው ኢራን እና ራሻ፣ ቻይናም እንደዚሁ። ግን ከፍተኛ የነዳጅ ኢራን ላይ የሳንክሽን ስላለ የሳንክሽን ኦይል በከፍተኛ ደረጃ የምትገዛው አንዷ ራሷ ቻይና ነች እና ቻይና ላይ የቻይና ኢኮኖሚ ትልቅ ስለሆነ ከቻይናም ከቬኔዙዌላም የሳንክሽን እንትን የምትገዛ ቻይና ነች ነዳጅ
እና አሁን ቬኔዙዌላ ተቋርጧል። አሁን ኢራን ደግሞ ሲቋረጥ ችግር ይገጥማታል ይባላል። ግን ብዙ ኤክስፐርቶች የሚሉት ያንን ኢምፓክት አይኖረውም ብለዋል። አሁን ደግሞ ዛሬ እንደተሰማው ቻይና ይህንን ኩርሙክ እንትን ፓሲንግ እንትን ክፈቱ አታጥቁ እዛ ላይ መርከብ አይጠቃ ብላል። ሆርሙዝ የሚባለውን የባህር ሰርጥ ክፈች ብላለች ኢራን እንትን እንዳትል። ምንድነው ኢራን እንትን በአንድ በኩል እነዚህ የገልፍ ሀገሮች እንዴት እኛን ሀገር ትመቻለች ብለው ከፍተኛ ተቃውሞ አስነስተዋል። በዛ በኩል ድጋፍን አላገኘችም፣ ወዳጅ አላገኘችም። በሁለተኛ ደረጃ ግን አንዳንድ ኤክስፐርቶች እንደሚሉት እነዚህ ሀገሮች ኢኮኖሚያቸው በቱሪዝም ላይ እና በነዳጅ ላይ የተመሰረተ ስለሆነ የአሜሪካን በጦርነቱ መቀጠልና ጊዜ መፍጀት አሜሪካን ራሱ ላይ ጫና ያመጣሉ ተብሎ ነው የሚገመተው። ለጊዜው ግን ኢራንን ነው እየተቃወሙ ያሉት። ኢራን ደግሞ ሀገራቸው ላይ እኔን እያጠቃኝ ያለ ኃይል ቤዝ ሰጥታቸዋል፣ ድጋፍ ሰጥታቸዋል። ስለዚህ መብት አለኝ ያንን ለመምታት፣ እሱን ለመምታት ነው መተኮሰው እናንተን አይደለም ባይናት። ግን ዘ ሎንግ ተርም አይችሉትም ነው የሚባለው። ኤምራትም ሆነ ኩዌት ህልውናቸው ያለው በነዳጅ ምርት ላይ እና በቱሪዝም ላይ ነው። እንደገና ኤምራትም ብትሆን እንደዛ ነው። እና ግን በረጅም ጊዜ ከሆነ ግን አሜሪካ ላይ ጫና ያሳድራሉ ነው የሚባለው። አሁን የሳውዲም የነዳጅ ማውጫ መመታት ተዘግቷል፣ ሪፋይነሪው ተዘግቷል፣ ትልቁ የሚባለው ማለት ነው። ስለዚህ አሁን እንትን ላይ አሜሪካ ላይ ጫና እንደሚመጣ ነው ይሄን ጦርነት በአጭር ጊዜ እንዲጨርስ። አሁን ደግሞ እነሱ ስለጀመሩ ለመጨረስ እንዴት አድርጎ እንደሚያልቅ አይታወቅም። ጥይት ይጨርሳሉ፣ ሚሳይል ይጨርሳሉ ብሎ ነው የሚያስቡት። በጣም እነሱ ለብዙ ዓመታት ፓይል አፕ ያደረጉትና አሁንም እያመረቱ ስለሚሆን ሮ ማቴሪያሉም ሊኖራቸው ስለሚችል እንዲህ በቀላሉ እንትን አይሉም፣ ድብደባውን ይቀጥላሉ። እና ቅድም እንዳልኩት በጣም አደገኛ የሚያደርገው እነዚህ ኤርክራፍት ካሪየር ከተመቱ እና ጉዳት ከደረሰ ችግር እንደሚመጣ ነው። እና ራሻም ቻይናም እስከ ብዙ ጊዜ ድረስ ምንም አፌክት ስለማያደርጋቸው ከቃላት ያለፈ ምንም ነገር የሚያደርጉ አይመስለኝም። እና እያደረጉ ያለትም ይሄንን ነው። ከልብ አመሰግናለሁ ሻለቃ። አንድ ምስል ደረስ። በጣም የጦርነት አደጋ የሚያስከትለው ጉዳት እጅግ የከፋ ሲሆን በተለይም በህፃናቶች እና በሴቶች ላይ ደግሞ ያለው ይጠነክራል። በጣም ነው ግፍ የተሞላበት ተግባር የሚፈጸምባቸው አካባቢዎች ላይ ጉዳቱ የሚደርሰው በዚህ ነው። ኢትዮጵያም ላይ እንደሚያውቁት ሻለቃ በጣም እየተጎዱ ያሉት አብይ አህመድ ዛሬም ጭምር በድሮን ወገኖቻችን ላይ ጉዳት እያደረሰ ያለው ህፃናቶችን፣ እናቶችን፣ አቅመ ደካሞች ላይ ነው እና በዚህ ጦርነት ላይ የሚገርም አንድ ምስል ደርሶኝ ነበርና በጣም ያሳዝናል። እግዚአብሔር ደግሞ ሲጠብቅ ህፃናቶችን የሚገርም ነውና ይሄ ምስል ደርሶኝ ነበር። እንደሚያዩት በዚህ ጦርነት ነው እንግዲህ በትምህርት ቤት ላይ በተደረገ ድብደባ እንዳለ ድሮኑ እንትኑ ግንቡ ፈርሶ የትምህርት ቤቱ ወጣ። እነዚህ ህፃናቶች ይመልከቱት ይሆንና እንደዚህ ነው፣ እዚህ ውስጥ ነው የተገኙት። እንደው እንዲህ አይነት ነገር ይፈጸማልና ይሄ ምስል እንግዲህ ከጦርነት የመጣ አደጋ። እነዚህ ህፃናቶች ይመልከቷቸው፣ እንዲህ አይናችን ቁልጭ ቁልጭ እያደረጉ በውጭ ያሉ ሰዎች እንኳን ለማየት ተቸግረው አጎንብሰው ነው የሚጠይቋቸው። እግዚአብሔር ግን ከልሎ ጠብቋቸዋልና ይሄ የጦርነት አንዱ ትልቁ መጥፎ ገጽታው እንግዲህ ይሄ ነው። እንደው ከዚህ ጋር በማነጻጸር ሀገራችን ላይ የሚሞቱትን ህፃናቶች በየቀኑ ይሄ እንኳን መቼም የሌላ ጠላት የውጭ ሀገር ጦርነት ነው። ሀገርን በማዳንና በመከላከል ረገድ የሚደረግ ጦርነት ነው። በተጓዳኝም ያው እንግዲህ አንዳንድ ዲክታተር ሊደርሺፕስ እነዚህ አምባገነን መሪዎች የሚያስከትሉት ለራሳቸው ወንበር በመጠበቅ ብቻ የሚደረግ ነገር የሚያመጣው አደጋ ነው፣ ለህዝቡ እድልን አለመስጠት እና ይህን ጦርነት ይህን እነዚህን ህፃናቶች ሲያው እንደው ከኢትዮጵያ መሪዎች የሚፈጽሙትን ግፍና በደል ጋር ሲያነጻጽሩት
ወደፊት ምን መደረግ አለበት? በወገኖቻችን በሀገራችንና በህዝባችን ላይ የሚደርሰውን ጉዳትስ ዜጎችም ራሱ ኢትዮጵያኖችም እንዲህ አይነት ነገር የሚያበረታቱ እኮ አሉ። የነፍጠኞች ምናምኖች እያሉ የአማራውንም ትግል ጭምር የሚያጣጥሉ ወገኖች ደግሞ አሉ። እንዲህ አይነት ግፍ ግን የሚደርሰው እነዚህ ህጻናቶች ምንም በማያውቁት ጦርነቱን ምንድነው ፖለቲካም እንደሆነ የማያውቁ ሌሎች ጥቅማጥቅሞቹን የማይሹ እንደዚህ ይቀጠፋሉና እንደ እግረ መንገዶን ከዚህም ወጣ እያልን እስቲ ሀገራችንን የምንዳሰው ብዬ ነው። እና ኢትዮጵያ ገዢ መደቦች ምንድን ነው የሚሏቸው ይሄ ጦርነት ይቆም ዘንድ? ዘውዱ እንዲህ አይነት ነገር ስናይ የኛ ሀገር የከፋ ነው። አሁን እነዚህ ልጆች ያሉት አትሊስት ከላያቸው ኮንክሪት ነው ያለው እና ያ ኮንክሪት ወድቆ ከላይ ጣራው ነገር ግን እታች ቤዙ ግርግዳው ይዞታል በተወሰነ ሴንቲሜትር እና ራያቸው ላይ አናታቸው ላይ ነው ያለው እና ይሄ አሁን እንደዚህ አይነት ቤት እኮ አሁን እኛ ሀገር ጦርነት የሚካሄድበት ቦታ እንዲህ አይነት በኮንክሪት የተሰራ ቤትም የለም። እንኳን አይደለም እንዲህ አይነት ኤር ቦምባርድመንት የነፍስ ወከፍ መሳሪያም ጥይት በሚገባ የሚመክት አይደለም። የሀገራችን ህዝብ 80% በላይ የሚሆነው በግብርና በገጠር ቤት ነው የሚኖረው። ጦርነቱ የሚካሄደው ደግሞ በዛ አካባቢ ነው። ራሱ እኮ በዛ አካባቢ ጦርነት እንዲካሄድ መፍቀድ ማለት ራሱ የጦር ወንጀል ነው። ይሄንን ደግሞ በኃላፊነት የሚጠየቀው መንግስት ነው። ስልጣን ላይ ያለ መንግስት ነው። ለምን የፖለቲካም ይሁን የኢኮኖሚ ጥያቄ ያነሱ ኃይሎች ናቸው። አሁን ኢትዮጵያ ውስጥ እርስ በርስ ጦርነት ውጊያ ማንም ሰው ህልውና አደጋ ላይ ወድቋል፣ መብቴ ተጥሷል። አሁን የአማራ ፋኖ ወይም አማራ ክልል ያለው ትጥቅ ትግል የህልውና ትግል ነው የሚሉት እና ሲታይ ደግሞ ይሄ ህልውና ትግል ነው የሚለውን ጀስቲፋይ ሊያደርጉ የሚችሉ ብዙ ነገሮች አሉ። ሀገር ውስጥ መንግስት እንዳለ ኢግኖር አድርጓቸው ያለ ማለት ነው። ወይም የመንግስት መዋቅር ብዙም የማይጨነቅበት አንዳንድ ጊዜም ደግሞ ምንም ግድ የማይሰጠው ወይም ከችሎታም ከዘረኝነትም ጋር በተያያዘ ሰው በየቀኑ እንደ ቅጠል እየረገፈ ምንም ደንታ የማይሰጣቸው ይልቅ የእነሱን ኢሜጅ ገንባታ ከሰው ህይወት እና ከሀገር በላይ አድርገው የሚያው የእነሱን ሌጋሲ እንዲያደረኩ የሚለውን ላይ ትልቅ ትኩረት የሚያደርጉ ሀገርም ሰውም የማይመስላቸው ናቸው አሁን ያሉት አገዛዞች። እና አስበው እኛ ሀገር አሁን የሚወድቅ ድሮን የሚወድቅ ከባድ መሳሪያ መድፍ፣ ሮኬት ቀጥታ ሰው ላይ ነው የሚያርፈው። እነዚህ ልጆች እኮ የተረፉት ከላይ ያለው ኮንክሪት ነው። አንደኛ ኮንክሪቱ ወደቀ እንጂ ኮንክሪቱን በስቶ አልገባም ጥቃቱ፣ ሮኬት የሚሆን ኤር ቦምባርድመንት እና እግዚአብሔር ከሁሉም በላይ ደግሞ የነዚህ የህፃናት አምላክ እግዚአብሔር እንዲህ አድርጎ ምናልባት 50 ሴንቲሜትር ይሆናል ጣራው ከላቸው ላይ ይታይ እንደሆነ እኮ ወደዛ ጥግ ያሉት እንደውም ራሳቸው ሁሉ ነክተዋል። መቆም ሁሉ አይችሉም። አይተህ እንደሆነ ቢቆሙ ይደርሱበታል ጣራውን። በቃ ልክ እነሱን የሚያጠፋው ፓርት ላይ ሲደርስ ፈጣሪ እንትን በኪነ ጥበቡ አቁሞታል። ጣራው አልተደረመሰም። ቢሰነጠቅ ጣራው እኮ ቢደረመስ ነበር፣ ግን ኢንታክት ነው፣ ሙሉ በሙሉ ይዞታል ምድር ላይ ያለው እንትንና በጣም ይገርማል። ይሄ እግዚአብሔር ስራም ቢሆን ግን ደግሞ እኛ ሀገር ላይ ቢሆን ይሄ እንዳለ የተተኮሰው መሳሪያ ሰው ህፃናቱ ላይ ነበር አልቆ የሚፈጃቸው ማለት ነው። እንደዛ ነው የሚያልቀው እኛ ሀገር ላይ ህዝብ በየዕለቱ ከባድ መሳሪያ እንዲህ ተሰብስቦ ቢገኝ ያልቃል። አንድ ድሮን ቢወድቅ በብዙ መቶ የሚቆጠር ህፃን ባለበት ያልቃል፣ ይጨርሳቸዋል። እና ጦርነት እንደዚህ ነው። እንደዚህ አሁን በሌላ በኩል ሪፖርት ሲቀርብ 150 ህፃናት አልቀዋል ነው የተባለው አንድ ትምህርት ቤት በእነሱ ሪፖርት መሰረት። እና
እንደዛ ደግሞ ድል ያልገጠማቸው ያለቁ አሉ። ጦርነት ከዚህም የከፋ ነው። ዋናው ተጎጂ ደግሞ ሰላማዊ ህዝብ ነው። ጦርነት የሚመጣው ሁል ጊዜ በፖለቲካ በሽኩቻ በእብሪት የሚመጣ ነው። ግን ያሁኑ ጦርነት እንትኖቹም አልቀረላቸው፣ መሪዎቹም አልቀረላቸው። በአንድ ፊቱ ደግሞ እንደዛ ሲሆን ምናልባት አስተማሪ ቢሆን ጥሩ ነበር። የሚማር የለም እንጂ አንዱ ከሌላው አይማርም እንጂ እንደዛ ቢሆን ደግሞ ይሻላል። ኢኖሰንት ሰው ሲቪሊያን ብቻ ማለቅ ሳይሆን ወይም ወታደር ከዚህም ከዛም እኛ ጋር ከመከላከያው የኛው ኢትዮጵያዊ ነው። እንደገና ሽምቅ ተዋጊዎችም የኛው ናቸው። እርስ በርሳችን ነው እያለቀን ያለ ነው። ላይ ያሉት ጦርነቱን ማስቆም በእብሪት የተሞሉት ከሀገር በላይ ከህዝብ በላይ የኛ ሌጋሲና የኛ ፌም ይበልጣል የሚል መንፈስ የተጠናወታቸው እነሱንም የሚያገኝ ቢሆን እኮ ምናልባት ያኔ መማር ይቻል ይሆናል። እና አሁን የኢራኑ ከላይም ጭምር የሚጨረግድ ስለሆነ ምናልባት የሚማሩበትም ሊሆን ይችላል ብዬ ገምታለሁ። ልክ ነው። በጣም አመሰግናለሁ ሻለቃ። ቢማሩበት ህሊና ቢኖራቸው እውነት ነው 40ውን ነው ጸጥ ያደረጋቸው እነዚህን የኢራን ከፍተኛ ባለስልጣናቶች የሚማሩበት ቢሆን ሌሎቹም ሀገሮች አብይም መማር አለበት ከዚህ። ዛሬ የኢትዮጵያ ህዝብ ልክ አቅም የለውም ጉልበት የለውም ብሎ በኢትዮጵያ ህዝብና ሀብት ንብረት እንደፈለገ ህፃናቶችን የሚጨፈጭፈው አካል ነገ ምን ሊመጣበት እንደሚችል ከነዚህ መማር አለበት። የፋኖ ትግልም የሌሎችም ታጣቂ ኃይሎች ትግል እንደዚህ በቀላሉ የሚቆም አይደለም እና ሻለቃ እንዳሉት ተምረው አሁንም ጦርነቱ የሚቆምበትና ወደ ሰላም የሚመጡበት ይሄ ሁሉ ፈጸመ እንኳን ዛሬ ወደ ኤርትራ ሄጄ እዋጋለሁ ብለው የሚፎክሩ ሰዎች አሉ። የለማ ወደ እነሱ የሚተኮስ መሳሪያ የለም። አሁን ለምሳሌ ከዚህ አንተ ስትተኩስ እዛ ጠላቴን እጎዳለሁ ብለህ እዛ እንትን ስትል ከዛም የሚተኮስ ቢመጣ እና አንተ ጋር ቢያርፍ 2 ጊዜ ታስባለህ የሚቀጥለውን ጥይት ከመተኮስ በፊት። ምክንያቱም ወደ አንተ የሚወረወራል። አሁን እኮ ዋን ወይ ነው፣ ወታደር ይልካሉ ያልቃል፣ ህዝብ ያልቃል። ወታደርና ታጣቂዎችና ሸማቂዎችና የመንግስት ወታደር በሚዋጋበት ጊዜ ከዚህ ከሁለቱ ይበልጥ 3 እጥፍ ህዝብ ያልቃል። በተለይ በእኛ ሀገር እንደዛ ነው የሚሆነው። ምንም ፕሮቴክሽን የለውም፣ ግንብ የለም፣ ቦምብ ሼልተር ማነው እዚህ በራሻና በዩክሬን መሀል እኮ ዩክሬን እያንዳንዱ ቪሌጅ እያንዳንዱ ከተማ ሲቲ ታውን ቦምብ ሼልተር እኮ አለው። እስራኤል እኮ ቦምብ ሼልተር አላቸው። እንትን ሲመጣ ዋርኒንግ ይመጣል፣ ቦምብ ሼልተር ውስጥ ይገባሉ። ወይም ደግሞ ተኩስ ስትሰማ ትገባለህ። የት ነው የሚገባው የኢትዮጵያ ህዝብ? መድፍ ይተኮሳል፣ ሮኬት ይተኮሳል፣ ጄት ይመጣል፣ ድሮን ይመጣል። የት ነው የምትሸሸገው? ገጠር ውስጥ ብትሆን የት ትገባለህ? ግርዳው እኮ ከዙ 23 ጥይት እንኳን ሊመክት አይችልም። እና እንደዚህ ነው እኛ ሀገር። ወደ እነሱም እንደዚህ የሚተኮስ ቢኖር ኖሮ በዚህ አይገፉበትም ነበር ለማለት ነው። ዘውዱ ልክ ነው ሻለቃ፣ እውነት ነው። በጣም የሚገርመው እርግጥ አይቀርም ፋኖም ወደፊት እየገሰገሰ ነው። እንደዚህ ከርቀት ባይመታቸውም አንገታቸውን የሚያንቅበት ጊዜ የቀረበ ይመስለኛል። በአድዋ በዓል ላይ በጣም በሚያሳዝን ሁኔታ ጀግኖቻችን በባዶ እግራቸው ምንም መሳሪያ ሳይኖራቸው የሚበሉት ነገር ሳይኖራቸው ሄደው ሀገራችንን ከወራሪ ጠላት ጠብቀው ያቆዩትን ትልቅ ገድል እነሱ ዛሬ የራሳቸውን ሀሳብ የሚገልጹበት ባንዳ ቅድም እንደገለጹት እነዚህ ለነፃነታቸው ብለው የሚታገሉትን የፋኖን ኃይል ጭምር ሳይቀር ባንዳዎች እያሉ የሚሳደቡ የመንግስት ተቋም ኃላፊዎች፣ በተለይም የመከላከያን ክብርና ስም የሚያጎድፍ ተግባር የሚፈጽሙ ሰዎች አሉ። እንግዲህ እርሶ መከላከያ ምን አይነት እንደሆነ ጠንቅቀው ያውቁታል። እንኳን የኢትዮጵያን የውጭውንም እየተነተኑልናል። እስቲ እንደው የብርሃኑ ጁላን ንግግር እንስማውና እንዲህ አይነት ነውር የተሞላባቸው የመከላከያ ኃይሎች እንደው በኢትዮጵያ ታሪክ ታይቶ ተሰምቶ ይሆን? እስቲ ይህን ያዳምጡና እንደው አስተያየት ቢሰጡኝ። ታዝሎ የሚመጣ የውጭ ጠላትና
አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው። ባንዳነት የተፈጥሮ ስራ የሆነውን ግን እንደማንኛውም ጠላት ሁሉ ታግለን አሸንፈን አገራችንን እናስቀጥል። ማንኛውም የመብት ጥያቄ ያለው ዜጋ ጥያቄውን መጠየቅ ያለበት አገርን ሳይጎዳ መሆን አለበት። ጠላት ባንዳ ገዝቶ በእኛ ጥያቄ ውስጥ እንዲደበቅ መፈቀድ የለበትም። የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶቻችን ክፍተትና ቀዳዳ መፍጠር ውድቀታችንን ያፋጥነዋል። በህዝብ ጥያቄ ውስጥ ጠላት የቀጠራቸውን ባንዳ ያስገቡ ቁጥራቸው የማይናቅ አገሮች ፈርሰው ምነው እግሬን በቆረጠው እያሉ ነው። ጸጸታቸው ልታደጋቸው አልቻለም። በጣም ያሳዝናል ሻለቃ። እንግዲህ የፊልድ ማርሻል ነው፣ የሀገሪቱ ከፍተኛ የጦር መሪ ሰው ነው። አንደኛ ማን ነው የውጭ ጠላት የመጣብን? አሁን እኛ እነዚህ ለነፃነት የሚታገሉትን የፋኖ ኃይሎች ወይም ለሌሎች ታጣቂ ኃይሎችን እንደ ባንዳ የሚያስቆጥረን በሌሎች ተቀጥረው የመጡ የሚያስብል ነገር ከየት መጣ? ለምንድን ነው በዚህ ቀን በዚህ ሰዓት በዚህ ቦታ ይህንን አይነት ሀሳብ ለመግለጽ ፊልድ ማርሻል የፈለገው? ምንድን ነው ምክንያቱ ይላሉ። እንደው በጣም የቀድሞ የኢትዮጵያ የመከላከያ ኃይል አባላቶች ወታደሮች እርስዎንም ጨምሮ አንዳንዶችም ሌሎች የደውሉልኝ ሰዎችም አሉ። ተዋረድን፣ አፈርን። በየቀኑ የሰውዬ የሚሰጠው መግለጫ ውርደት ውስጥ መከላከያ ኃይሉን እኛንም ጭምር ወታደሮች እየተባለ የሚያሰቅቅ ነገር ነው የሚናገረው የሚሉ የሚተቹ ሰዎች አሉና እርሶስ እንደው ይህንን ሰምተውታል ብዬ አስባለሁ። ከዚህ ቀደም ምናልባት በትላንትና ሁለት የአድዋ በዓል ሲከበር ነው፣ ካልሰሙትም አሁን ለማሰማት ሞክሬያለሁና ምንድን ነው የሚለው ሰውዬ? አመሰግናለሁ ዘውዱ። እንግዲህ ምንድነው አንድ ያየሁት ባህል አሁን እንደውም ከወያኔ ዘመን እየጠነከረ መጣ መሰለኝ። የሆነ ይወጡና በአንድ ነገር አመካኝተው ሌላ ነገር መናገር፣ ከዛ ጋር የማይገናኝ ነገር ብቻ መድረኩ ከተገኘ ይሄ መልእክት አስተላልፍ ይባባላሉ ወይ ይነጋገራሉ ወይ ይታዘዛሉ መሰለኝ። በተለይ ወታደር ሆኖ አሁን የአድዋን ባህል የውትድርና ታሪክም ጭምር ስለሆነ ሊሆን ይችላል መከላከያው ነው የሚያከብረው እና በዚህ ጊዜ ስለ አርበኝነት ታሪክ አርበኝነትን ደግሞ ወርሰን እንዴት የአባቶቻችንን ፈርት ተከትለን እንዴት ኢትዮጵያን ነፃነቷን ክብሯን ጠብቀን እንደምናኖር የሚያበረታታ የሚያጀግን ታሪክን እንደግማለን የሚል መንፈስ መነሳሳት እንዲኖር ያንን በተመለከተ ነው። እንግዲህ እንደገና ደግሞ በጣም ወታደር ከሆነ በአሁኑ ዘመን የአድዋን ጦርነት በዚህ ዘመን ባደገው በቴክኖሎጂ ባደገው ወይም በሚሊተሪ ሳይንስ እይታ ሲታይ ምን እንደሚመስል ወታደር ወጥቶ ቢናገር በጣም ያምራል። ለምሳሌ በዚህ ዘመን እኛ ብዙ ፍላንኪንግ ማኖቨር ምንለው ታክቲክ አለ፣ ብዙ አይነት አለው ውስጡ። በውጊያ ላይ በጎን በፊት ለፊት ሰብሮ በማለፍ፣ በጎን በከበባ ማጥቃት፣ በጎን ማጥቃት፣ እንደገና ደግሞ ጠላትን ረዳት ጦርን ዘጊ ጦር ማደራጀት እና ይህን የመሰለ እንደገና ዲሴፕሽን ታክቲክ የሚባል አለ። በዚህ ዘመን በሁለተኛ ዓለም ጦርነት የማታለል ውጊያ ማለት ነው። እንዴት የዲሴፕሽን ውጊያ በአፄ ምኒልክ የጦር አዛዦች እንዴት አይነት ዲሴፕሽን እንደተጠቀሙ፣ እንደገና ደግሞ ኢንቴሊጀንስ የሚባለው በዚህ ዘመን የመረጃ ስራ እና እንዴት እንዳደረጉ እንዴት ጠላትን እንዳዘናጉት ያልሆነ መረጃ ጠላት ሲስተም ውስጥ ገብቶ
እንዲሰማው እንደ ጥሩ መረጃ አድርገው እንዲሰማው አድርገው በዛ ዕለት እንዲያጠቃ ያስደረጉበት ጥበብ በጣም በጣም የሚደነቅ ነው። ዛሬ በአሜሪካን ሀገር ሳይቀር ኢቨን የአፄ ምኒልክ የጦር ትዕዛዝ እንደ የውጊያ ኦፕሬሽን ኦርደር ምሳሌ ተደርጎ ያስተምሩበታል። አሜሪካን ሀገር የጦር አካዳሚ የሰጡት በጣም አጭር ፕሪሳይስ የሆነ የተሟላ የዘመቻ ጥሪና ኦፕሬሽን ኦርደር የምንለው ማለት ነው። ወታደር እንደዛ ቢናገር ስለ አድዋ ሲናገር የአፄ ምኒልክን የጦር አዛዦቻቸውን ታክቲክ እንዴት አድርገው ቀዳሚውን ጦር እንዴት ቀዳሚውን ብርጌድ የጣሊያን ብርጌድ እንዴት አድርገው እንደቆረጡት ፈረሰኞች እንዴት አድርገው ፈጥነው ደርሰው እንደ ረዳት ጦር እንዳይመጣ እንዳረጉ በጣም ድንቅ የሆነ ጥበብ ነው በዛ ዘመን የተሰራውና ወታደር እንደዚህ አይነቱን ነገር በበዓል ቀን በመናገር ፋሲኔቲንግ የሆነ የአድዋ ታሪክ ቢናገር በጣም ያምርበታል። እና ወረቀት ጽፎ መጥቶ ፖለቲካ እና ቅስቀሳና ፕሮፓጋንዳ የፖለቲካ ካድሬ የሚሰራውን ስራ የተሽቆጠቆጠ ጀነራል ማዕረግ ለብሰ እና የሁሉ ዴኮሬሽን ትከሻ ላይ እና ደረት ላይ አድርገ የምታወራው ግን ፒውር የካድሬ ተራ ካድሬ ቅስቀሳ ሲሆን አይመጣጠንም ከዩኒፎርሙ ጋር ከሜዳሊያው ጋር ከጃዊው ጋር ሸንትሮሉ ይሄ ሁሉ ነገር አድርገ የምታወራው የተራ ካድሬ ቅስቀሳ ስራ ነው። በምን ላይ በ130ኛ የእንትን በዓል ላይ እና አይሄድም ነው ያሳፍራል እንደሚሉት ሰዎቹ። ለእኛ ለወታደሮች ደግሞ ያሳፍራል በጣም እኮ ወታደር ልክ ወታደር የሚያደርገውን ነገር ወታደር ለየት ያለ ስብዕና ለየት ያለ ክህሎት እንዳለው ለህዝብ ሲናገር እኮ ያምራል። አሁን እንዳልኩት ውትድርናን የተመለከተ ውጊያን፣ ጦርነትን እንዴት ነው ያሸነፉት? ታክቲካሊ እንዴት ነበሩ? ኮማንድን ኮንትሮል ሲስተማቸው እንዴት ነበር? ፈረሰኛው፣ እግረኛው፣ መድፈኛው እንዴት ነው የተዋጋው በዛ ዘመን? አሁን ደግሞ ሮኬት አለን፣ ባሊስቲክ ሚሳይል አለን፣ ቢኤም አለን፣ ታንክ አለን። በዚህ ደግሞ እንዴት ነው የሚለውን የሆነ አርት ኦፍ ዋር አይነት ነገር ቀርበ ስትናገር የለበስከውን ልብስ ይመስላል። ያረከው ማዕረግ እና ያረከው ሜዳሊያ የሚመስል ነገር ነው እኮ መናገር ያለብህ። ይሄ ነው የሚያኮራው እንጂ የካድሬዎች የተራ ካድሬዎችን ቅስቀሳ እንደገና ደግሞ ቤትም አይመጣም። ምንድነው ራሱ ይሄ ቋንቋ ባንዳ የሚለው የመጣው በጣሊያን ዘመን ጣሊያን ኢትዮጵያ ውስጥም ኤርትራ ውስጥም በነበረ ጊዜ የጣሊያን ባንዳዎች ነበሩ እና የጠላት ጋር የወገነ ማለት ነው። የጠላት ወታደር የሆነ የጠላት ሰላይ የሆነ ማለት ነው እንጂ በሌላ ሀገር ጋራ ገና ለገና የትጥቅ ትግል የሚያካሄድ ኃይል ከዚህ ሀገር ጋር እርዳታ ሊያገኝ ይችላል። ለምን ልክ ነው። አሁን ኢትዮጵያ ውስጥ ያለው የትጥቅ እንቅስቃሴ መንግስትን የሚያዳክም ኢትዮጵያን የሚያዳክም ከመሰላት ኢጅፕት፣ ግብጽ ልትረዳ ትችላል። ሰዎቹ ይቀበላሉ አይቀበሉም አላውቅም። ግን ሌሎች ኤርትራም እንደዚህ ኢትዮጵያ ራሷ ባንዳዎችን ነው የምታስተናግደዋል። ኤርትራን ተቃዋሚዎች ምንድነው ብርጌድ ማህመዶ ነው የሚባለውን ትረዳለ እንደ ኢትዮጵያ እንግዲህ ባንዳ መናኸሪያ ነች ማለት ነው ኢትዮጵያ። ያ እኮ ባንዳ አይባልም እኮ ያ እኮ ባንዳነት አይደለም ከሆነም ማለት ነው ታክቲካል እንትን ነው። ኢትዮጵያንም ሳትጠላ እኮ ከሌላ አገር እርዳታ ካገኘ አንተ አላማ ኢትዮጵያ ለኢትዮጵያ ከሆነ ዋይ ኖት። ይሄ በዓለም ላይ የተደረገ የሚደረግ ነው። በምሬት በየቀኑ አይደለም እንደ የሚያመጣው መሳሪያ። እነሱም እኮ እንግዲህ አሁን ከአረብ ኤምሬትም ከቱርክም ከምንም እንደውም ብዙ ጊዜ የእስልምና የሚከተሉ ሀገሮች
ኢትዮጵያ ውስጥ እስልምና እንደሌለ ወይም ኢትዮጵያ እስልምናን ከማንም በፊት ለእስልምና ፕሮቴክሽን እንዳልሰጠች እንደ ክርስቲያን ሀገር ብቻ አድርገው ኢትዮጵያን ያው እዚህ አፍሪካ ቀንድ ላይ የምትገኝ ክርስቲያን ሀገር ነች በሚል በጠላትነት ነው የሚያዩት። ግን ኢትዮጵያ የእስልምናም የክርስትናም ሀገር ነች እና ከነዛ ሀገሮች ጋር አይደለም እንደ ሸሪክነት የሚፈጥሩት እየሄዱ ብዙም የሚወራ ነገር አለ ከዛም ያለፈ ነገር እና ይሄ ባንዳ የሚለው ነገር ቋንቋው ራሱ ቤት አይመታም። የሀገር ውስጥ ሰው ከጠላት ጋር ጠላት መቼ ኢትዮጵያ ውስጥ አለና ነው ባንዳ ኢትዮጵያ ውስጥ የሚኖረው? ባንዳ እኮ ለጠላት ያደረ ነው እና ይሄ ግን አንድ ነገር ማነው ቺፍ ኦፍ ስታፉ የቤታችንን ችግር መምራት አቅቶን ማስተዳደር አቅቶን የሚል በጣም ጠቃሚ ቃል ተናግሯል። በእኔ ያረዳድ ከሆነ ኤግዛክትሊ ዛትስ ፖይንት። ኢትዮጵያን በጣም የተለያየ ብሔረሰብ የተለያየ ሃይማኖት የአማኞች ሀገር ነች። ያላትን ሀገር ለማስተዳደር የሚያስችል ለማበጣበጥ ሳይሆን ያለው ኤትኒክ ፖለቲክስ የኤትኒክ አፓርታይድ ሲስተም ወያኔ የዘረጋውን ነው ያስቀጠሉት። ያ ደግሞ ህዝብን እና ሀገርን የሚያበጣበጥ አብሮ ህዝብ እንዳይኖር የሚያደርግ ነገር እንደሆነ በወያኔ ዘመን ተፈትኖ አሁንም እየታየ ነው። ያንን ለመለወጥ አንድም ያን ይለወጥ የሚል ሰው ትንፋሽ እንዲተነፈስ አይፈልጉም። አንቀው ያስራሉ፣ ይገርፋሉ፣ ያፍናሉ፣ ከቤት መጥተው ያለ ፍርድ ቤት ትዕዛዝ ይወስዳሉ፣ ደብዛውን ያጠፋሉ። የፖለቲካ ትግል ማድረግ ወይም መብትን መጠየቅ በሰላማዊ መንገድ የማይቻል ከሆነ መሳሪያ ያነሳል። መሳሪያ አንስቶ ነው የወጣው። ሀገርን ማስተዳደር መምራት፣ ሀገርን አንድ አድርጎ የትም ሀገር ታሪክ ብናይ ከአሜሪካ ጀምሮ እስከ ሲንጋፖር ያለውን የሀገር እድገት ብናይ መጀመሪያ እነዚህ ሰዎች ሀገርን ነው አንድ ያደረጉት። ዩናይት የሚያደርግ ነገር ነው የሚፈጥሩት ሲስተም። የሲንጋፖርን ታሪክ ስናይ እኮ ያ የቻይና ዝርያ ያለው መሪ ስሙን አላስታውሰውም። ሲንጋፖር እኮ በማሌዥያ ጥገኝነት ውሃ እንኳን የሚጠጣ ውሃ እንኳን ያልነበራት ሀገር ነች። ብዙ ግን ብሔረሰቦች ሃይማኖቶች አሉ የነበሯት። ዩናይትድ ነው ያደረገው። አንድ የሚሆኑበትን ሲስተም ዘርግቶ ዩናይት አደረጋቸው። ኢኮኖሚያቸው አድጎ ዛሬ በዓለም ትልቅ ገቢ ያላቸው ከሚባሉ ሀገሮች መካከል ሆናለች። እንኳን በሰው ሀገር ጥገኝነት ልትኖርና ሀገር የሚያሳድጉ መሪዎች ወይም የመንግስታዊ ስርዓት የመጀመሪያ ስራቸው ዩናይትድ ማድረግ ነው ህዝብን። ኖት እንትን መበታተንን የሚፈጥር ነገር ነው። ኦፖዚት እኮ ነው። ዩናይትድ ከማድረግ ይልቅ እንደውም የሚበታትን። አሁን ኦሮሞ ትግሬ ነህ፣ አማራ ነህ፣ እኔ ለኦሮሞ ነው የቆምኩት፣ ይሄ መንግስት የኦሮሞ ነው። እንዴት ነው አንድ ጎሳ ወይም አንድ ቋንቋ ተናጋሪ ሌላውን የሚገዛበት ዘመን ነው? እንደዚህ የባርነት ዘመን ነው እንዴ? ማነው አማራስ ተነስቶ ልግዛ ቢል በዚህ ዘመን ይገዛት? ትግሬስ እንደዚህ የሚል የህዝብ አስተሳሰብ የለው፣ የነሱ ነው። የትኛው ኦሮሞ ነው አማራን ካልገዛሁ ብሎ መከራ የሚያይና ይሄንን አድርገው የፈጠሩትን ችግር ባንዳ በማለት በማጥላላት የሚሆን አይደለም እኮ ልታረክሰው አይችልም። ሰፊ የህዝብ ድጋፍ ስላለው ነው አይደለም። እና ፋኖ ይሄ እንትን ኦላ የሚባለውም ኦሮሚያ ክልል ውስጥ ያለው እኮ ህዝብ አንቅሮ ከተፋው እና የመንግስት መዋቅር ድጋፍ ከሌለው አንድ ቀን እኮ አያድርም። ስለዚህ የህዝብ ድጋፍ ስላለው ያንን በሰላማዊ ፖለቲካ መፍትሄ ለመፍታት ስትችል ነው አንተ ከዛ በኋላ ነው መሳደብ የምችለውን ወይም መውቀስ የምችለውን ሌላውና እንደው የሚያሳዝን ነገር ነው። በአጠቃላይ ዘውዱ
ከልብ አመሰግናለሁ ሻለቃ። ሰፊ ትንታኔ ሰጥተውናል። ከሙያውም አንጻር በኢትዮጵያም ያለውንም ከውጭ ጋር በማገናዘብ እጅግ ከልብ አመሰግናለሁ። ስለ ጊዜዎት ጭምር ሻለቃ። እንግዲህ ሰዓታችንም እዚህ ላይ ገድበናል። በቀጣይ ደግሞ በሌሎች ጉዳይ እስከምንገናኝ ሰላም ይሁኑልኝ። እኔም አመሰግናለሁ ዘውዱ። መልካም ቀን። እግዚአብሔር ይስጥልኝ። ክቡራን ተመልካች አድማጮቻችን ከእንግዳችን ሻለቃ ማሞ ለማ ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስላል። በተለይም በዚህ እስራኤልና እንደዚሁም ደግሞ በአሜሪካን ኢራን ላይ የተደረገውን ጦርነት በተመለከተ መሳሪያዎቹን ጭምር ሳይቀር ትንታኔ በሰፊው ሰጥተውናል። ከወታደራዊ ሳይንስ አኳያ ምን መሆን እንዳለበት ጭምር ሳይቀር የጦርነቱን ሁኔታ ገምግመውልናል። ከልብ አመሰግናለሁ። እናንተም ተመልካች አድማጮቻችን ይህን ዝግጅት በመከታተል እስካሁን አብራችሁ ስለቆያችሁ እጅግ ከልብ አመሰግናለሁ። ዋርድያዎችን ወይም አድሚኖችን በጣም አመሰግናለሁ። ታዲያ አሁን ስትወጡ ይህን ዝግጅት በተቻለ መጠን ሼርና ላይክ እያደረጋችሁት ብትወጡ ለሌሎች ተመልካች አድማጮቻችን እንዲደርስ ብታደርጉ እጅግ በጣም መልካም ነው። አዳዲስ ተመልካቾችም ወደ ዘውዱ ሾው ሚዲያ ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ብትሆኑም እጅግ ከልብ እናመሰግናቸዋለን። በተቻለ መጠን የዘውዱ ሾው ሚዲያንም ጆይን አድርጉት። አዋል በመሆን ሚዲያውን ያበረታቱ፣ ያጠንክሩ ነው የምንለው። እንግዲህ በነገ ዕለት ደግሞ በሌሎች ጉዳዮች እስከምንገናኝ፣ በሌሎች እንግዶችም ወይም ደግሞ ዘገባዎች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ይህንን ዝግጅት ከሻለቃ ማሞ ለማ ጋር በቀጥታ በመምራት አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው